ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው ሩታዬ እንኳን ደስ አልሽ፣ እንኳን ደስ አልሽ። ቤት ገዝቶ የሚሰጥ ሰው በዚህ ሰዓት ይኖራል ብዬ አላስብም። ጌታም ደስ ብሎኛል። ሩታይ እንደዚህ አንቺ ሳቁን ሳያይ እንዴት ደስ እንዳለኝ ጌታን። ያንቺ ደስታና ያንቺ ሰላም የሚፈልግ ላንቺ የተባለው አንድ ሰው አለ። አንዱ መጥፎ ሲሆን አንድ ጥሩ ይሆናል። እንግዲህ ሰው ሁሉ አንድ አይደለም። እግዚአብሔር ይመስገን። ደስታ እሷን ለማስደሰት ብሎ እሱ ያላረገው ነገር የለም። ይኸው ስራው ነገር ሁሉ ትቶ መጥቶ ከእሷ ጋር ሆኖ አሁን ለእሷ ቤት ገዝቶ አሁን ደግሞ የቤት ቁልፉን ለእሷ አስረክቧት ቁልፏን ወስዳለች፣ ተቀብላለች። ደግሞ ቤተሰቦቹን እህቶች ሁሉም ተስማምተዋል ነገሩን። አባትና እናት ደግሞ እናስባለን ችግር የለም አሉ። አንቺ ደግሞ ለነሱ ሴት ነግረዋቸው እነሱ ይሰማሉ፣ ይስማማሉ። አሁን ይሄ የአንቺ ቤትሽ ቁልፍ ነው። ሄደሽ መጎብኘት፣ ማየት፣ የሚያስፈልገውን ነገር መሙላት ትችያለሽ። ኦርደርም እናደርጋለን፣ እናስተካክላለን፣ ወይ እናደርጋለን። ቤትሽን ገብተሽ ማየት ትችያለሽ አሉ። ያው ቁልፉን ተሰጥቷል። ላሳያችሁ። ምስኪን ግን ደስ ብሎኛል። በጣም ደስ ብሎኛል። እንግዲህ አንዳንድ ሰው በእውነት ሰው የሰው ደስታ የማያስደስት አንዳንድ ጊዜ መጥፎ ሰው ይኖራል። ግን አሁን ከዚህ በላይ ደስታ ጌታን እሷ ስትስቅ እሷ ስትጫወት እንዳለኝ ጌታ መንገር አልችልም። በጣም ደስ ብሎኛል። የኛው ጠላቶቹ በዛም ቅጥል ይበሉ። እንግዲህ ምንም ማድረግ አልችልም። አብርሃም በሁሉም በኩል እንግዲህ እሱ ልጆቹም የተወለዱ ልጆቹም ራሱ ካደ አይደለም። አሁን እግዚአብሔር ደግሞ ለእሷ ያለው ነገር አምጥቶ ሰጠ። እንግዲህ ተቀበለች። ቤተሰቦቹም ደግሞ ይቀበላሉ። እሷ ትነግራለች። ከዛም በቃ ቤተሰቦቹ ይቀበላሉ። ሽምግልናው በቃ ነገሩ አለቀ ማለት ነው። ግማሽ አሁን አለቀ። እንግዲህ ሩታ እንኳን ደስ አለሽ። ጌታን ደስ ብሎኛል። ሳቋ፣ ጨዋታ፣ ደስታዋ ተመልሷል። አሁን ደስታ ምንድን ነው የምለው ተመልሰሽ እዛ ጋር እንደገና ቆዝመሽ እንደገና አልቅሰሽ እንደገና እንደዚህ መሆን እኔ አልፈልግም ከዚህ በኋላ። እሷ ደግሞ እኔ ሁለተኛ አልመለስም፣ አሁን በደንብ ያለው ነገር ይጨርሳለሁ፣ አስባለሁ፣ አስቤ ነው የሚገባው። ከዛ በኋላ አልመለስም። ለዛ ነው ጊዜውን ታይም ለኔ ያስፈልገኛል እንጂ ለሌላ ነገር አይደለም። እንደገና የመጀመሪያ የተሰራ ስህተት እንደገና በህይወቴ ላይ እንዲከሰት አልፈልግም። የድሮ ስህተት አሁን ወደ እኔ ጋር እንዲመጣ አልፈልግም። ወስኜ ነው የምገባው አለችው። ስለዚህ እንግዲህ እግዚአብሔር ይመስገን። በእውነት ሩታዬ ደስ ብሎኛል። እንኳን ደስ አልሽ። ደስታም እንግዲህ
ለአንቺ ደስታ ስል እንደው ምንም እያደረገ ምንም የሆነ ስራውን ትቶ ተቀምጦ እንዲህ ሆኗል። እንግዲህ እግዚአብሔርን በጣም ደስ ብሎኛል። የሩታዬ ፋሚሊዎች ሁላችሁ እንኳን ደስ አላችሁ። እኔን ደስ ብሎኛል፣ እናንተን ደስ ብላችኋል ብዬ አስባለሁ። እና ይሄንን ቪዲዮ እያያችሁ ላይክ እያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እኔን ቤተሰብ አርጉኝ። ከዚህ በፊትም ብያለሁ፣ እኔን ቤተሰብ አርጉ። ቤተሰብ ነኝ። እኔ ብዙ ጊዜ ቪዲዮ ሰራለሁ። ቪዲዮ የት እንደመገባ ለእኔ እኮ ግራ የሚያጋባ ነገር ይሄ ነው። እናንተስ ምን ትላላችሁ? ጌታን እናንተ ከዚህ በፊት እነ አብርሃምና ሩታ ጌታን አብርሃም ምን ይመስላል? ከዚህ በፊት ጌታን ምን ይመስላል? አሁን እግዚአብሔር ሩታን እዩ፣ እሱን እዩ፣ ገጠጣ ይኸው ምን ሰው ይመስላል እንደ አሁን ይሄ ሰው ሆኖ እኮ ነው። ይኸው እንዴት አስመሳይ መንፈስ አብርሃም አንተን ተመልከት። አንተ ሰው ሆነ አሁን ደግሞ ከሌላ ሴት ጋር እንትን ትሆናለህ። እዩ እስቲ አያስጠላም? ትዝ የሚለው ምንድን ነው? በዛን ሰዓት ያው ምንድን ነው ቲማቲም እና ይሄ ምንድን ነው ቁርጥ ቆርጦ ከእንጀራው ከነሽሮ የሚበላ ሰውዬው እኮ ነው። አሁን እንደዚህ የሆነ ሰውዬው እኮ ነው ከዚህ ተለይቶ አሁን እንዴት እንደሚሆን ጌታ ሰው መጥፎ ነገር ጥሩ ነው በእውነት ምንም ባዶ እጅ እንደዚህ ባዶ እጅ ይዞ ብትቀመጥ ይሻላል ለሰው ማለት ነው። ብር ሲኖር አንዳንድ ነገር ሲኖር ሰው ይለወጣል፣ ሰው ይክዳል፣ ይቀየራል። ስለዚህ ምንም 5 ብር ኬስ ውስጥ ባይኖር የትም አይደን ቁጭ ይበላል። ግን እንደዚህ ሆና እሱ አሁን እንደዚህ ከሱ ጋር ለፍታ ሰርታ ካፈራች በኋላ እሷን ትቶ ወደ ሌላ ሴት ጋር ሰው ካዲ ነው። መቼም ቢሆን ታማኝ ሰው የለም፣ በዓለም ውስጥ ታማኝ ሰው የለም። አሁን የአብርሃም መቀየር እዚህ ጋር ምን ይመስላል? ትልቅ ነው የሚመስለው። አሁን እንደዚህ ሆኖ የመጀመሪያው ፎቶ እና የመጀመሪያው ቪዲዮ የነሱ ሲያይና አሁን እሱ እየሆነ ያለው ነገር ሳስበው በጣም ይገርማል፣ በጣም ይገርማል። እና ትናንት ወዲያ ይሄ ኤፍሬም መጥቶ ምንድን ነው ያለ? ከሩታ ጋር ከዚህ በፊት እናንተ የነበራችሁት ኑሮ እኔ እኮ በቦታው ስለነበርኩ አውቃለሁ። እንዴት ሆናችሁ ወደዚህ እስካሁን እንዴት ሆናችሁ እንደኖራችሁ እኔ አውቃለሁ። በሩታ ላይ እንደዚህ እንዴት ታደርጋለህ? ሌላ ሴት አፈቅራለሁ ብለህ ቀለበት እንዴት ታደርጋለህ? ሩታ ካንተ ጋር እንዴት ሆና ነው እስካሁን የኖረችው? አንተ እንደዚህ ታደርጋለህ ብሎ ኤፍሬም በጣም ተቆጣ። ሁለተኛ የኔ ደስታ እናንተን አያስደስትም። ሁለተኛ ከኔ ጋር መገናኘት ከፈለግ ብቻውን ጠርታ አናግር፣ አለበለዚያ ወንድምም አይደለም ቻው አለ። መቼ ጥሩ ነገር ሰርተ፣ መቼ ቤተሰቦቹን አስከብረ፣ መቼ ሚስትህን አስከብረ፣ መቼ ልጆችህን አክብረ ቤት ውስጥ ተቀምጠ አብራክ ሼም ነው ጌታ ሼም እና ውድ ቤተሰቦች እኔ ያለው ነገር አልፏል። ሩታ አሁን ደስታ ቤት ገዝቶ ሰጣት። በጣም ደስተኛ ናት። ቁልፉን ተቀበለች። እንኳን ደስ አላችሁ ለማለት ፈልጌ ነው የገባሁት። እንኳን ደስ አላችሁ የሩታ ቤተሰቦች። ደስ ብሎኝ እኔ ደስ ስላለኝ እናንተን እንኳን ደስ አላችሁ። ሩታዬ እንኳን ደስ አልሽ። ቀጥይበት። ወደ ኋላ ተመልሰሽ ያ ሰውየው ናት
ሹሃይ